ኢትዮጵያዊቷ የሶል ሙዚቃ ንግስት ተወዳጇና ተናፋቂዋ አስቴር አወቀ በጊዜ ፈተና ያልተበገሩ የትውልዶችን ልብ የገዙ ቆየት ያሉ ሙዚቃዎቿን በአዲስ መልክ አዘጋጅታ የአስቴር ትዝታዎች 2 በሚል ርዕስ በይፋዊ የዩቲዩብ ቻናሏ ለሚወዷት ሁሉ አድርሳለች። ይህ የጥበብ ስራ ግን ልክ እንደ ስሟ ኮከብ እየተባለ ድምቀቷና ብርሃኗ ሆኖ በብዙዎች ዘንድ ሲደነቅ፣ በሌላ በኩል ደግሞ ከድሮ ትዝታ ጋር በተያያዘ የፈጠረውን ስሜት ቀምተሽናል በሚል የሁለትዮሽ ክርክር ቀስቅሷል። በኪነ ጥበብ ዓለም አስቴር አወቀ አብነት ወይም ዋና ምንጭ የምትባል ድንቅ ከያኒ ናት። አድማጮች የድሮ ዘፈኖቿን ሲሰሙ ልክ እንደ ትዝታ ማስተካከያ በመጠቀም በለጋነት እድሜያቸው ያለፉ የክረምት ቀናት፣ የቤት ውስጥ የሙጃ መዓዛና ልዩ የሆኑ የህይወት ታሪክ ቁራጮች ድቅን ይሉባቸዋል። ገጣሚና ጸሐፊ በእውቀቱ ስዩም እንደሚያብራራው አስቴር አወቀ በልኩ የተሰራ ስም ያላት ኮከብ ናት። በእውቀቱ ስዩም እንደሚለው ከሆነ አስቱካ ከኮከቦች ሁሉ የምትበልጥ ኮከብ፣ ደመና የማይሰውራት የጠረፍ ላይ ብርቅ መብራት ናት። ይህ ጥልቅ ትስስር አድማጮች 40 ዓመት የሞላውን ዘፈን አትንኪው እስከ ማለት ድረስ እንዲደርሱ አድርጓቸዋል። በተለይም የሰርጌ ትዝታ የተሰኘው ዘፈን ዳግም መሰራቱ ከብዙዎች ትችት ጋር ተጋፍቷል። ተቺዎች ይህ ዘፈን በዋናነት የእውቁ ሙዚቀኛ ደረጀ መኮንን ጥልቅ የቅንብር ፍልስፍና እንዲሁም የአድማጮች የጋራ ትዝታ አሻራ ያረፈበት በመሆኑ አዲሱ ቅንብር ያንን ስሜት የጨፈለቀና የገደለ እንደሆነ ይሞግታሉ። በዩቲዩብ መድረክ አስተያየታቸውን የሰጡ አንድ አድማጭ ይሄንን ሙዚቃ ለዚህን ያህል ዘመን ሕያው አድርገው ያቆዩት 4 ባለሙያዎች ናቸው በማለት የደረጀ መኮንን አሻራ በመዘንጋቱ ቅሬታቸውን ገልጸዋል። ሌላኛው አድማጭ በኩሉ የሰርጌ ትዝታው ሞተ በማለት ስንት የሰርግ ትዝታ ያለውን ውብ ዜማ አፈር እንደበላው በምሬት ይገልጻል። በሌላ በኩል ፊትና መልክ ማደስ በተለመደበት የሙዚቃ ቅልቅልና የሽፋን ስራዎች ሚዲያውን በወረሩበት እንዲሁም አርቲፊሻል ኢንተለጀንስ ሙዚቃ ማውጣት በጀመረበት በዚህ ዘመን የቆዩ ስራዎችን ለአዲስ ትውልድ ማቅረብ ተገቢ እንደሆነ የሚከራከሩ ወገኖችም አሉ። አንድ አስተያየት ሰጪ እንደገለጸው አስቴር ስራዎቿን ስትመልስ የያዘችውን ወዳጅ አድናቂ ማንቀሳቀስ እንደገና ይሄን ትውልድ በመንፈስ ማነሳሳትና መስማማት ያስችላታል። አድናቂዎች በማህበራዊ ሚዲያ በሰጡት አስተያየት ከድሮው ድምጽ መታፈንና የቴክኖሎጂ ስህተቶች የቆርቆሮ ጩኸት ጋር ፍቅር ካልያዛችሁ በስተቀር አዲሱ ስራ ምርጥ እንደሆነ ይከራከራሉ። በአድናቂዎቹ አባባል እንደየአጋጣሚና ፍቅሩ እንደ ጣዕሙና ስሜቱ ቅምስ እንዲደረግ በሙዚቃ ጫፍ መርፌ ከአስቴር ማዕድ መድኃኒት ቢወጉ ያድናል። አስቴርን መውደድ እንደ ዘሪሁን መስፍንና ካስዬ ላሉ ወዳጆቿ የዕለት ተዕለት የህይወት ክፍለ ጊዜያቸው አካል ነው። ዘሪሁን የተባለ አድማጭ የአስቴርን ሙዚቃ ሲሰማ የራሱን የፎንቃ ታሪክ ሳይሆን ከልጅ ከአዋቂ የሚያከብረውና በኒሳን እርቫን ሚኒባሷ የሚታወቀውን ጓደኛውን ዘሪሁንን ያስታውሰዋል። መስፍን የተባለ አድናቂ ደግሞ ካጉል ቁርስ የአስቴር ሙዚቃ መስማት ይሻለኛል የሚል አባባል ያለው ሲሆን በጠዋት የሥራ ቦታው ላይ የአስቴርን ሙዚቃ በስሱ በመክፈት እንደሚወዘወዝ ይገልጻል። ካስዬ የተባለ አድናቂ በበኩሉ የአስቴር ካሴቶች ፋርማሲ መሸጥ አለባቸው የሚል እምነት ያለው ሲሆን ዛሬም ድረስ በአስቴር ዘፈን ውስጥ የጉርምስና ዘመኑን እንደሚቃኝ ይናገራል። አስቴር አወቀ በአፍላ ዘመኗ የነበረው ልስልስ ቃና ዛሬ በፈረጠመ ቃና ቢተካም የጥበብ ችሎታዋ ግን እንደማይበርድ ፍም መኖሩን ቀጥሏል። በእውቀቱ ስዩም እንደሚለው አስቴር ስትዘፍን ከማጀት እየተመዘዘ የሚመጣ የጎመን መዓዛ፣ ከመኝታ ቤት መስኮት በኩል የሚታይ ሙጃና የክረምት ቀናት ታሪኮች ድቅን ይላሉ። የአስቴር ትዝታዎች 2 አልበም በአንድ በኩል ትዝታን ከማደስና ወደ አዲስ ትውልድ ከማስተላለፍ አኳያ፣ በሌላ በኩል ደግሞ ከጥልቅ የጥበብ እሴቶች ጥበቃ አንጻር አድማጮችን በሁለት ጎራ የከፈለ ስሜታዊ የጥበብ ክርክር ሆኖ ቀጥሏል። አስቴር አወቀ በኢትዮጵያ የሙዚቃ ታሪክ ውስጥ የራሷን ዘመን የፈጠረች፣ በድምጿ ጥራትና በአቀራረቧ ልዩነት ዓለም አቀፍ እውቅናን ያተረፈች ብርቅዬ አርቲስት ናት። የኢትዮጵያ የሶል ሙዚቃ ንግስት የሚል ቅጽል ስም የተሰጣት አስቴር የኢትዮጵያዊነትን ስሜት ከዘመናዊ የሙዚቃ ቅንብር ጋር በማዋሃድ የጥበብ ከፍታ ላይ የደረሰች አርቲስት ናት። የተወለደችው በጎንደር ከተማ ሲሆን እድገቷ ግን በአዲስ አበባ ነው። አባቷ በቀድሞ መንግስት ከፍተኛ የመንግስት ሰራተኛ በመሆናቸው አስተዳደጋቸው በተወሰነ ደረጃ ወግ አጥባቂ የቤተሰብ እሴት የተላበሰ ነበር። የሙዚቃ ፍቅሯ የተጀመረው ገና በልጅነቷ ሲሆን በጊዜው የነበሩትን እንደ ጥላሁን ገሰሰና ብዙነሽ በቀለ ያሉ የሙዚቃ አቀንቃኞችን እንዲሁም የአሜሪካን የሶል ሙዚቃ አርቲስቶችን እንደ አሬታ ፍራንክሊን እና ዶና ሰመርን እያደመጠች ነው ያደገችው። በአስራዎቹ እድሜዋ በነበረችበት ጊዜ የቤተሰቧን ተቃውሞ በመቋቋም ወደ ሙዚቃው ዓለም በመግባት ያደረገችው ጥረት ለሙያው ህይወቷ መሰረት ሆኗል። በልጅነቷ ሀገር ፍቅር ቲያትር ቤት የኦዲሽን ፈተናን አልፋ በድምፃዊነትና በዳንሰኝነት ተቀላቀለች። በዘመኑ ታዋቂ የነበሩትን እንደ ሸበሌ፣ ሮሃና አይቤክስ ባንዶችን በመቀላቀል በአዲስ አበባ በሚገኙ ሆቴሎችና ክለቦች ውስጥ ታቀርብ የነበረችው ትርኢት የብዙዎችን ትኩረት ለመሳብ ችሎ ነበር።
በግል የሙዚቃ ስራዋን በጀመረችበት ጊዜ በርካታ አልበሞችን በማውጣት የሙዚቃው ዓለም ተስፋ መሆኗን አስመስክራለች። ይሁን እንጂ በወቅቱ በነበረው የፖለቲካ ሁኔታ ተስፋ በመቁረጥ ወደ አሜሪካ በመሰደድ በሳን ፍራንሲስኮ እና በዋሽንግተን ዲሲ አካባቢ ለዓመታት ኖራለች። አስቱካ በዓለም አቀፍ መድረኮች ያላት ተቀባይነት እጅግ አስደናቂ ነው። እንደ ቢቢሲ እና ሲኤንኤን ባሉ ዓለም አቀፍ መገናኛ ብዙሃን ዘገባዎች መሰረት አስቴር አወቀ የኢትዮጵያን ሙዚቃ በዓለም ካርታ ላይ ያሰፈረች የባህላችን አምባሳደር ናት። የክርስቲያን ሳይንስ ሞኒተር ባደረገላት አንድ ቃለ መጠይቅ አስቴር ሙዚቃ ሕይወቷ እንደሆነና ቤተሰቧ ፍላጎቷን ቢቃወምም ሙዚቃን መምረጧን እንዳስደሰታት ገልጻለች። በዋሽንግተን ዲሲ በምትኖርበት ጊዜም የአሜሪካን ዋና ዋና የሙዚቃ መድረኮችን በመቀላቀል ለኮሎምቢያ እና ለሶኒ የመሳሰሉ ታላላቅ የሙዚቃ አምራች ድርጅቶች ስራዎቿን እንዲያቀርቡ አድርጋለች። አስቴር የተሰኘው አልበም በዓለም አቀፍ ደረጃ ከፍተኛ አድናቆትን ያተረፈላት ስራዋ ነው። በሙዚቃ ዘርፍ በስፋት የሚታወቁት ዋና ዋናዎቹ ስራዎቿ አስቴር፣ ካቡ፣ ኢቦ፣ ሰላም፣ ሀገሬ፣ የአስቴር ትዝታዎች፣ ፍቅር፣ ጨጮሆ፣ እወድሃለሁ፣ ሰበቡ፣ ጨዋና ሶባ ይባላሉ። እነዚህ ስራዎች የአስቴርን የሙዚቃ ጥልቀትና ዘርፈ ብዙ ችሎታ በግልጽ ያሳያሉ። የእሷ የሙዚቃ ስራዎች በሙሉ የኢትዮጵያ ስሜትን በሚገባ የሚያንጸባርቁ ናቸው። አስቱካ ለጥበብ ያላት ታማኝነት እጅግ አስደናቂ ነው። ለአንድ አልበም የምትሰጠው ጊዜና ጉልበት በጣም ከፍተኛ ነው። በአንድ ቃለ መጠይቅ ላይ እንደገለጸችው የሙዚቃ ግጥምና ዜማ ስሜቷን ካላረካ በስተቀር ለህዝብ አታቀርብም። የቀጥታ ትርኢት ላይ ያላት ጉልበት በስቱዲዮ ከመቅረጽ በላይ ታዳሚውን እንደምትማርክ የሚያውቁ ብዙዎች ምስክር ናቸው። ወደ ኢትዮጵያ ስትመለስ በአዲስ አበባ ኤርፖርት በሺዎች የሚቆጠሩ አድናቂዎቿ የነበረው አቀባበል በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ አጋጣሚ ነበር። በአዲስ አበባ በአንድ ወቅት ካቡ የተሰኘ ካፌ ትሰራ እንደነበርና ይህም በሙዚቃ ስራዎቿ ውስጥ ያላትን የንግድና የጥበብ ጥምረት እንደሚያሳይ መረጃዎች ይጠቁማሉ። በአጠቃላይ አስቴር አወቀ የኢትዮጵያ ሙዚቃ ምልክት ናት። ድምጿ የብዙ ኢትዮጵያውያን ህመም፣ ደስታና ተስፋ መግለጫ ነው። እሷ የኢትዮጵያን ሙዚቃ በዓለም ካርታ ላይ ያሰፈረች የባህላችን አምባሳደር ነች። ምንም እንኳን ስለ ግል ህይወቷ የምናውቀው ነገር ውስን ቢሆንም ስለ ጥበቧ ያለን መረጃ ግን ግልጽ ነው። አስቴር አወቀ በሙዚቃዋ የምታስተላልፈው መልእክት ጊዜ የማይሽረው ነው። እያንዳንዱ ዜማዋ ለትውልድ የሚተላለፍ ሀብት ነው። የእሷ የሙዚቃ ጉዞ ከጎንደር ወደ አዲስ አበባ ከዚያም ወደ ዓለም አቀፍ መድረኮች ያደረገችው ጉዞ ለወደፊት አርቲስቶች ትልቅ ትምህርትና ተመስጦ ነው። የድምጿ ልዕልና፣ ለሙዚቃ ያላት ጥልቅ ፍቅር እንዲሁም ለኢትዮጵያዊ ሴቶች ያላት ታማኝነት አስቴር ለየት ያለ አርቲስት ያደርጋታል። የእርሷን ሙዚቃዎች ማድመጥ የኢትዮጵያን ነፍስ ማድመጥ ያህል ነው። አስቴር አወቀ የልብ ትርታዋን በዜማ የምትስል ድንቅ አርቲስትም ናት። በተለይም በሀገሬ አልበሟ ላይ በራሷ ግጥምና ዜማ ያቀረበችው ወይ ኑሮ የተሰኘው ዘፈን ለዓመታት በልቧ ውስጥ ቀብራ የኖረችውን ጥልቅ ቁጭት በግልጽ ያሳያል። ዘፈኑ የሚያወራው ስሟን እንኳ ቀይሮ ወይኔ ብሎ የሚጠራት እጅግ አድርጎ ይንከባከባት ስለነበረ የቀድሞ ፍቅረኛዋ ነው። ሆኖም በጊዜው የፍቅር ትርጉም ተሰውሮባት ለዚያ ለክብሯ ለነበረው ሰው የሚገባውን ፍቅር መስጠት አቅቷት ተለያዩ። ዛሬ ላይ ትዝታው ሲያገረሽባት ጌታዬ የምትለው ሰው መናፈቅና ዳግም ልታገኘው መመኘት የዕለት ተዕለት የልብ ሐዘኗ ሆኗል። እሷ አሁንም በሌለበት ጌታዬ ታገኘ ይሆን ብላ ትጠይቃለች። አስቴር አወቀ ስትዘፍን የዘፈኑ ገጸ ባህሪያት በውስጧ እንደሚያድሩ ይታወቃል። ሙዚቃዋ ከግጥምና ዜማ ባሻገር ጥልቅ ስሜትን የሚያስተላልፍበት አቅም አለው። አድማጭ ምንም እንኳን የራሱ የፍቅር ታሪክ ባይኖረውም ከአስቴር ዜማዎች ጋር ወደ ሌላ ዓለም ይጓዛል። ለዚህም እንደ አበጋዝ ክብረ ወርቅ ወይም ሾታና ደረጀ መኮንን ካሉ ድንቅ ሙዚቀኞች ጋር መስራቷ ለጥራቱ ትልቅ ድርሻ አለው። የአስቴር ጥበብ ግርምትን ይፈጥራል። አንዳንዴም ግጥሞቿ በተለየ መልኩ ሊተረጎሙ ይችላሉ። አሌክስ አብርሃም በአንድ ወቅት እንደጻፈው የአስቴር ሙዚቃ በክፍል ውስጥ ያሉ መምህራንን ሳይቀር አነሳስቶ እንዲዘፍኑ የሚያደርግ የማይገታ ስሜት አለው። መድረክ ላይ ስትወጣ የሚሰማትን ፍርሃት ጸልያ ማትቤ ነው የምወጣ የምትለው አስቴር ሁሉም ነገር የሙዚቃውና የሰው ፍቅር ውጤት መሆኑን ትገልጻለች። ሌላው የሚገርመው ነገር አስቴር የሌላ ዘፋኝ ዘፈን አትሰማም። ምክንያቷም በራሷ ዜማ ወቅት የሌላ ሰው ዘፈን ተጽዕኖ እንዳያሳድርባት ነው። ከድምፃዊ ማንነቷ ባሻገር ቅን ልብ ያላትና አገሯን የምትወድ ለኢትዮጵያውያን አዲስ ዓመትም ሁልጊዜ በአገሯ የምትገኝ ሰው ናት። ለ30 ዓመታት ያህል ስኬታማ የሙያ ጉዞ ያደረገችው አስቴር ከ26 በላይ አልበሞችን አበርክታለች። በግል ሕይወቷ ደግሞ የግል ሰው መሆንን የምትመርጥ ለሰው ስስ ቆዳ ያላት ፍቅርን የምትፈልግ ሴት ናት። ጸሐፊው አሳፍ ኃይሉ አስቴር አወቀን ሲገልጻት የድምጿ ሙዚቃዎች የሰው ልጅን ሕይወት ጉዞ፣ የትዝታ ምዕራፎችንና የፍቅርን ጥልቀት የሚዳስሱ ታላቅ የጥበብ ስጦታዎች እንደሆኑ ይመሰክራል። እሱ እንደሚለው ከሆነ አስቴር በድምጿና በዜማዎቿ ለዓለም ፍቅር ያለበሰች የሰው ልጅ ሐዘንና ደስታ በምስጢር የምትጋራ እንዲሁም ለሙዚቃ ጥበብ የተሰጠ የማይሞት ኃይል ያላት ሴት ናት። አሳፍ ኃይሉ በተለይ ሙዚቃ የተሰኘው የአስቴር ስራ የጥበቧ የብስለት ከፍታ መሆኑን በማንሳት ይህ ስራ ለዘለዓለም ስለ ሙዚቃ ሁለመና ውበትና ኃያልነት እየመሰከረ የሚኖር
የህይወት ዘመን መዘክር እንደሆነ ይገልጻል። በአሳፍ እይታ አስቴር የካሳ ተሰማን ሙዚቃ ነሽ ለኔ የሚል የክራር ዜማ በሚገርም ረቂቅ ቅንብር በሚገርም ስንኝና ዜማ ሰማይ ያደረሰችው ጥበበኛ ናት። አሳፍ ኃይሉ አስቴርን እንደ አድማስ የሚሰፋ ከዋክብትንና ጨረቃን የሚያዳርስ ምድርን በውብ ቋንቋ የሚያድስ የጥበብ ምንጭ አድርጎ ይስላታል። እሱ እንደሚለው ከሆነ ለአስቴር ያለው ክብር ሲገለጽ የሰው ልጅ በፍቅር ወይ በሐዘን ሲነካ፣ ኑሮውን በሚዛን ሲፈትሽ፣ ሲከፋው ሲደሰት ሙዚቃ ብቻ ነች ስንቅና ቀለቡ በማለት ድምፃዊቷ በህይወቱ ውስጥ የምትጫወተውን ፋና ወጊ ሚና በግጥም ያሞግሳል። በመጨረሻም የአስቴር ሙዚቃ እንደ ሐውልት የሚቆምላት በታሰበች ቁጥር ልብን የሚያረሰርስና የማይሞት ውበት የተላበሰ መሆኑን በስሜት ገልጾ ይሰናበታል። እኛም በዚሁ እንሰናበታለን። ስለ አስቴር ሰሞነኛ ውዝግብ ምን ትላላችሁ? ጻፉልን።